ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን ማርኩ እየሰማችሁ ነው አይደል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የላትም። ምንም ማለት አቃተን። ይህ ተገድሎ ተሰዶ ታግቶ የማያውቅ ምዕመን ባለቤቱ ማን ነው? ያየንም አንድ እሱ ሁልጊዜ መልእክተኛው ከኋላ ሰዎች የሚያስቀምጠው ፋና አንደኛውን ጉዳይ የኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አባቶች ሆይ እርግጥ ነው እናንተ ሌላ ዓለም ላይ ናችሁ፣ የሀብታቸው ምንጭ የሆኑት ምዕመናን ማብት። ሰላም የተወደዳችሁ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ለእናንተም በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም አማላጅነት አይለያችሁ አይለኝ። ዛሬም በአዳዲስ ቪዲዮና ወቅታዊ በሆኑ ጉዳዮች ወደ እናንተ ተመልሻለሁኝ። አሁንም እየሰራን ያለነው፣ አሁንም እየጮህን ያለነው፣ አሁንም እየተናገርን ያለነው ስለ ቅድስት ቤተክርስቲያን እያንቋረርን ነው። ስለ ቅድስት ቤተክርስቲያን እየጮህን ነው። ስለ ቅድስት ቤተክርስቲያን ድምጻችንን እያሰማን ቀኝ እጃችንን እያወጣን ነው። የዛሬው ቪዲዮቹ ጫፍ ላይ ያሳየኋችሁ ቪዲዮዎች ናቸው ማለት ነው። ሀሳባችንን በደንብ የምንሰጥባቸው ቪዲዮዎች ናቸው። እንግዲህ ወጣቶች ሆ ብለው ወጥተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባት ሊቃነ ጳጳስ ወይንም የቤተክርስቲያን አስተዳዳሪ የሚባል ነገር የላትም እያሉ እንግዲህ እንደዚህ አይነት ሰላማዊ ሰልፍ እየወጡ ይገኛሉ፣ እጆቻቸውን አጣምረው። እነሱ ለምንድነው የወጡበት የሚለው ነገር አብረን የምናይ ነው የሚሆነው። ማለት በቂ ምላሽ ስላላቸው ነው እንደዚህ አይነት ሀሳብ ይዘው መንገድ ላይ ሊወጡ የቻሉት ማለት ነው። ወደዳችሁም ጠላችሁም የቤተክርስቲያን አባት የላትም ብለው እንግዲህ ደምድመዋል። ለምን የላትም አብረን የምናየው ነው የሚሆነው። እኔ ደጋፊያቸውም ተቃዋሚያቸውም ልሆን እችላለሁ። የምደግፍበት መንገድ አንድ አለ፣ የምቃወምበትም አንድ መንገድ አለ። ይሄን የምናየው ይሆናል። ሌሎች ቪዲዮዎችም አሉ። እንግዲህ ጋዜጠኛ መስከረም ለገሰ የምትባል ጋዜጠኛ ትመስለኛለች። በፌስቡክ ድረገጿ ላይ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሰማትን ጥልቅ ሐዘን በፌስቡክ ገጿ ላይ አስፈራለች ማለት ነው። ያንንም የምናይ ነው የሚሆነው። እንዲሁም በኢትዮጵያ ውስጥ መልካምነትን በመስራትና ሶሻል ሚዲያን ለመልካም ነገር በመጠቀም ለመልካም ነገር በማዋል የምናውቃቸው እነ ማስተር አብነት እንዲሁም እግረኛው እንዲሁም መልእክተኛው የሚባሉ ሰዎች አሉ። ፊታቸውን አያሳዩም። መልእክተኛውና እግረኛው የምንላቸው ወጣት ወንድሞቻችን እንግዲህ አብዛኞቻችን ግን ሚዲያ ላይ የምንሰራ ሰዎች በአካልም ስለምናውቃቸው ያን ያህል የሚደንቀን ነገር አይደለም። በእነሱ በኩልስ ምንድነው እየመጣ ያለው? እኛ ሚዲያ ላይ እንደምናውቃቸው እኛ ደግሞ ሶሻል ሚዲያ ላይ የምንሰራ ሰዎች በአካልም እስከምናውቃቸው ድረስ ለተጎዱ ሰዎች ብር እየለመኑ ቻሌንጅ እየሰሩ የተጎዱና የተራሃቡ ሰዎችን ልብስ ቸውን ልብስ በማልበስ የሚበላ የሚጠጣ ያጡ ምግብ ያጡ ሰዎችን በማብላትና በማጠጣት የምናውቃቸው ወንድሞቻችን አሁን ሰዓት ምንድነው የገጠማቸው? በአንድ አባት የተነሳ እንግዲህ ይሄን ያህል ብር እንደዚህ አድርጌያለሁ ተብዬ ምናምን ነገር የሚባል አዳዲስ መረጃ እየወጡ ነው። ስለዚህ ይሄ ነገርስ ምን ላይ ነው የደረሰው? አንድ አባት እዮሃ ሚዲያ ላይ ቀርበው የተናገሩት ነገር አለ። እሷን በአጭሩ ቆረጥ አድርጌ አምጥቼላችኋለሁ። የእውነት ነው ወይስ አይደለም? ስለዚህ ይሄን ነገር ደግሞ የኢትዮጵያ ሕዝብ በደንብ የሚፈርድበት መንገድ አለ ማለት ነው። ስለዚህ ቤተሰቦች ከእናንተ የሚጠበቀው ላይክ እና ሼር ሰብስክራይብ ማድረግ ነው። አሁን ወደ መጀመሪያው ቪዲዮ ወስዳችኋለሁ። ወደዛ ከመሄዳችን በፊት ግን ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን ማርኩ በሰጧችሁ 5 ሰከንድ ላይክ ሼር ሰብስክራይብ አድርጋችኋል። አሁን ምን ወደ መጀመሪያው ቪዲዮ ነው። የመጀመሪያው ቪዲዮአችን የሚሆነው ወጣቶቹ ለምንድነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባት ወይንም ሊቃነ ጳጳስ የሚባል ነገር የላትም ያሉበት ምክንያት ምንድነው? አብረን የምናየው ነው የሚሆነው። ግማሹ አለ ይላል፣ ግማሹ የለም ይላል። ስለዚህ ይሄ ነገር ደግሞ ወጣቱ መሀል ገብቶ ሌላ ብጥብጥና ሌላ ወካታ ሊፈጥር ነው ማለት ነው። ስለዚህ አብረን እንመልከታቸው እስኪ። እየሰማችሁ ነው አይደል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የላትም፣ ካህን የሚባል የላትም፣ ምዕመን የሚባል የላትም። ስለዚህ ይኸውላችሁ ቢኖራት ቢያንስ በዚህ ጉዳይ ወጥተው ሊቃነ ጳጳሳቶች መግለጫ ይሰጡ ነበር። ይሄንን አላሽቃበጥ እየጎረና ተጠጥቷል አላት መተለኝ ካለ እኛ ከቤተ ክርስቲያን ቦታ ላይ አንሄድም፣ እዚህ ቁጭ እንላለን። ለዚህ ጉዳይ ሁላችሁ ማውራት አይጠበቅባችሁ። መሄድ የምትፈልግ የመጀመሪያው ቪዲዮ ይሄን ይመስላል። ይሄ ህዝብ እንግዲህ በቅድስት ቤተክርስቲያን ደጃፍ ላይ ሆኖ እንደዚህ አይነት መልእክት ማስተላለፍ የፈለጉበት ጥብቅ ጉዳይ ስላላቸው ነው። ይሄ ጉዳይም ይበል የሚያሰኝ ነው። የቤተክርስቲያን አባት ቤተክርስቲያን ሊቃነ ጳጳስ ቤተክርስቲያን አባት የላትም ይበል የሚያሰኝ ነገር ስለሆነ ነው። ለምን እያሳለፍ ነው ያለው መከራና እያሳለፍ ነው ያለው ሰቆቃ በቅድስት ቤተክርስቲያን ሌላ እምነት አይደለም። በቅድስት ቤተክርስቲያን ላይ እየመጣ ያለው እሳተ ገሞራ ከሰዎች እኮ ነው።
ይሄ ከክርስቶስ አይደለም፣ ከሰዎች እየመጣባት ያለ ፈተና፣ እየመጣባት ያለ ስቃይ፣ እየመጣባት ያለ እሳት ለብሶ ቤተክርስቲያን ለማጥፋት ቤተክርስቲያን እንደዚህ ለማድረግ ያ ነገር ለምንድነው ዲቃነ ጳጳሶች የማይናገሩት? ለምንድነው ብፁዓን አባቶች ዝም የሚሉት? ዝምታቸውን ለምን አይሰብሩም ነው በነገራችን ላይ ይሄ ነገር ህዝቡ እንደዚህ ሊወጣበት የቻለው። ስለዚህ እኔም ደግፋቸዋለሁ። መቃወማቸው መንገድም አለ፣ መደግፋቸው መንገድ ግን ሚዛን ላይ ቢቀመጥ ወደ መደገፉ ነው የሚያመዝነው። ለምን አርሲ ላይ ለምን የተለያዩ ገዳማትና አድባራት ላይ ኦርቶዶክሳውያን በመሆናቸው ብቻ ብሔር ሳይለይ አንገታቸው ላይ ማህተም ስላደረጉ ብቻ ካህናቶች፣ አገልጋዮች፣ የቤተ እምነቱ ተከታዮች እየተገደሉና እየታረዱ ነው? ጥያቄ የለውም። ይሄ ማንም የሚዋሽ ወይንም የሚያጨቃጭቅ መልስ የሚሰጥበት ጉዳይ አይደለም። እየታረዱ ነው፣ እየተገደሉ ነው። አዎ እውነት ነው። ስለዚህ ህዝቡ አይወጣ ምን ይሁን? መውጣት ስላለበት እኮ ነው እየወጣ ያለው። ቤተክርስቲያን እየተደፈረች ስለሆነ አቅሙ ቤተክርስቲያን የማስከበር አቅም የብፁዓን አባቶች ነው። ብፁዓን አባቶች ተሰሚነት አላቸው። ስለዚህ ብፁዓን አባቶች የማይናገሩ ከሆነ እኛ ሰልፍ እንወጣለን፣ እኛ ቤተክርስቲያን ላይ እንቀመጣለን። ቤተክርስቲያን ዘርፋለሁ፣ ቤተክርስቲያን የሆነ ነገር አደርጋለሁ ካለ እኛን አልፎ ነው ወጣቱ እየወጣበት ያለው። ስለዚህ ቤተክርስቲያን አባት የላትም፣ በአሁኑ ሰዓት የላትም፣ ጥያቄ የለውም። ለምን የተሰጣቸውን የሀገረ ስብከት በየሀገረ ስብከታቸው የተሰጣቸው ሊቃነ ጳጳሶች አሉ። እነዛ ብፁዓን አባቶች የራሳቸውን በሀገረ ስብከታቸው ላይ የሚኖሩ የተቀመጡ ደብሮችን የሚያገለግሉ አገልጋዮችን መቆጣጠር አልቻሉም። የሚያገለግሉ አገልጋዮች ላይ ወይም ቤተክርስቲያን ላይ የሚመጣውን ተጽዕኖ፣ ቤተክርስቲያን ላይ የሚመጣውን መፍረስ፣ መቃጠል፣ የአገልጋዮች መገደል ያን ሊያስቆሙ አልቻሉም። መግለጫ ብቻ ማውጣት ሆኗል። መግለጫ ለውም ከ11 ጊዜ ሲብስ መጨረሻ ላይ የሚብሰው ደግሞ ኦርቶዶክሳውያን ራሳቸው ብፁዓን አባቶች ለምንድነው ዝም የሚሉት ብለው በጮሁ ጊዜ የዛ ጊዜ ነው መግለጫ እየወጣ ያለው። አሁን በአርሲ ላይ የተገደሉ ሰዎች፣ አርሲ ላይ የታረዱ ካህናቶች፣ አሰቦት ገዳም ላይ የታገቱ ካህናቶች፣ የተገደሉ ካህናቶች ማን አወራላቸው? ማንም አላወራላቸው። አንድ ቀን ሁለት ቀን ሚዲያ ላይ ያለን ሰዎች ማወራን ከዛን ተረሳ። አጀንዳ ተቀየረ። ሌላ ምን ሆነ? ቋሚ ቅዱስ ሲኖዶስ ምልአተ ጉባኤ እንደዚህ ብሎ መጽሐፍ አጉዞ ምናምን፣ ይሄ ሁሉ መጽሐፍ ይደርሳል እኮ። ብፁዓን አባቶች ቤተክርስቲያን ላይ ነው መጀመሪያ መስራት ያላችሁት። ይሄ እኮ እናንተ የምትለምኑት ህዝብ፣ እናንተ አምጡ ገንዘብ ብላችሁ የምትቀበሉት ህዝብ ነው እየተገደለ ያለው። ከማን ነው አሁን ቀጣይ? ማን ነው የምትለምኑት ነው ቀጣይ? ማንኛውን ህዝብ ነው ገንዘብ አምጣ የምትሉት? ማንኛውን ህዝብ ነው ቤተክርስቲያን እርዳ የምትሉት? ማንኛው ህዝብ ነው እዛ ቤተክርስቲያን ላይ ቆሞ የሚያስቀድሰው? ማንኛው ህዝብ ነው እዛ ቆሞ ሄዶ ስጋው ደግሞ ቁርባን የሚቀበለው? ስጋው ደግሞ የሚቀምሰው ማንኛው ህዝብ ነው? እችን ቤተክርስቲያን የሰራት ህዝብ እየተገደለ፣ እዛቸው ቤተክርስቲያን ላይ የተገደለ ነው። ስለዚህ ብፁዓን አባቶች ማን ነው የምትጠብቁት? የትኛውን መንጋ ልትጠብቁ ነው? ህዝቡ እያለቀ። መልእክቱ ይሄ ነው። ነገ ከነገ ወዲያ መድረክ ላይ ቆማችሁ የምትለምኗቸው ህዝብ ይሄን ነገር እናሰራ፣ ይሄን ነገር እናሰራ የምትሉት ህዝብ ነው እየተገደለ ያለው። የቤተ ክርስቲያን አስተዳዳሪዎች ሰብስባችሁ ማንኛው ህዝብ ታቦቱ እንዲያነግስላችሁ ፈልጋችሁ ነው። ብፁዓን አባቶች የትኛውን ደብር ልታስተዳድሩ፣ የትኛውን ደብር ልትመሩ ነው? የትኛውን ሀገረ ስብከት ልታስተዳድሩ ነው? እዛ ሀገረ ስብከት ላይ የሚኖረው እኮ ህዝብ እኮ ነው። ህዝቡ ከሌለ እኮ ቤተክርስቲያን ባዶ ናት። የቃል ኪዳኑ ታቦት ከሌለ ቤተክርስቲያኑ እኮ ህንጻ እኮ ነው። ቤተክርስቲያኑ እኮ ድንጋይ እኮ ነው። የቃል ኪዳኑ ታቦትና ህዝብ እኮ ነው ያለው እዛ ቤተክርስቲያን ላይ። እግዚአብሔር መንፈስ ቅዱስ ነው ያለው እዛ ላይ። ስለዚህ ብፁዓን አባቶች ያ ነገር ከሌለ ማን ልትጠብቁ ነው? ማን ነው የምታስተዳድሩት ነው ጥያቄው። የቤተክርስቲያን አባቶች፣ የቤተክርስቲያን መምህሮች፣ አገልጋዮች ወደ ቤተክርስቲያን አስተዳዳሪዎች ነው። ቤተክርስቲያን አስተዳዳሪዎች ቆማችሁ የምትለምኑት ህዝብ ቆማችሁ ይሄ ለቤተክርስቲያኑ ይሄ ነገር ጎሎታልና ይሄን ነገር እናሟላ፣ ከሁላችሁም ቦርሳችሁ ግቡ፣ ሁላችሁም ስልካችሁ አውጡ፣ ሁላችሁም ለዚህ ማሰሪያ ያስፈልጋል፣ ይሄን ያህል አሸዋ የሚገዛ ይሄን ያህል እንደዚህ የሚያደርግ ብላችሁ የምትለምኑት ህዝብ ቀጣይ ማንኛውን ህዝብ ነው? የትኛውን ህዝብ ነው? ዛሬ ድምጽ ያልሆንላችሁ፣ ዛሬ ድምጽ ያልሆንክለት ህዝብ ነገ ከየት አምጥቶ ይሰጣል? ዛሬ ያልተቆረቆርክለት፣ ዛሬ የሱ አንገት ሲቀላ ዝም ያልክ፣ ዛሬ የልጁ ወንድሙ የእህቱ ህይወት ሲቀጠፍ ዝም ያልክ አስተዳዳሪ ነገ ጠዋት ማን ነው መጥቶ ላንተ ወይም ቤተክርስቲያን ለስራ ብሎ ማን ነው ገንዘብ የሚሰጠው? ማንም አይሰጥም። ቤተክርስቲያን አገልጋዮች፣ አስተዳዳሪዎች፣ መምህራን፣ ሰባኪዎች እልል በሉ ስትሏቸው እልል የሚሉት ህዝብ እኮ ነው እየተገደለ ያለው። ስትዘምሩ አብሯችሁ የሚዘምር፣ ስትዘምሩ አብሯችሁ የሚያጨበጭብ ህዝብ ነው እየተገደለ ያለው። አብሯችሁ እልል እያለ እጁን እያጨበጨበ እያሸበሸበ በእልልታ ድምቅ እያደረገለ መድረኩ ደስ እንዲል የሚያደርጉ ህዝብ፣ ለእናንተ አበል እንዲከፈላችሁ የሚያደርግ ህዝብ፣ ለቤተክርስቲያን አገልጋዮች፣ ለቤተክርስቲያን አስተዳዳሪዎች፣ ለቤተክርስቲያን ካህኖች እንዲከፈል፣ ዋጋ እንዲከፈል፣ ገንዘብ ደሞዝ እንዲከፈል የሚያደርግ ህዝብ ነው እየተገደለ ያለው።
ስለዚህ ማንኛውን ህዝብ ነው ነገ የምትመሩት? ማንኛውን ህዝብ ነው የምታስተዳድሩት? የትኛዋን ቤተክርስቲያን ነው ጸንታ እንድትቆም የምታደርጉት? በቃ ወይ መለመኑ ይቅርባችሁ፣ ወይ ህዝቡ ይቅርባችሁ፣ ወይ ወደ ገንዘባችሁ አድሉ። ቤተክርስቲያን ስትፈርስና የቤተክርስቲያን አገልጋይ ካህኖች ሲታረዱ ዝም አትበሉ። ሁላችሁም ድምጻችሁን አውጡ። እንደ አገልጋዮች የት ናችሁ? እንደ አገልግላችሁ ሄዳችሁ ሲከፈላችሁ ወይንም ህዝቡ አብራችሁ ልል ሲል ሲያጨበጭብ ብቻ ነው ደስ የምትሉት? እናንተ እየዘመራችሁ እኮ ስንት ብሶት ኖሮበት የሚያለቅስ ሰው እኮ አለ። በዝማሬው የሚያለቅስ አለ። የሚያስለቅሰው ዝማሬው ሳይሆን ኪዳነ በቃ በምትተምሩበት ልክ ምን አድርገን ነው እንደዚህ እየሆንን ያለ ነው ብሎ የሚያለቅስ ህዝብ አለ። ይሄ ህዝብ ነው እየተገደለ ያለው። ይሄ ህዝብ ነው እየሞተ ያለው። ስለዚህ ብፁዓን አባቶች ዝምታችሁን ስበሩት። እውነት እናንተ ጋር አለ፣ ተናገሩት። እንዲያስተምራችሁን እኮ ለቤተ ክርስቲያናችሁ አንገታችሁን ስጡ ብላችኋል እኮ። ስለዚህ ይሄ ከእናንተ እኮ ነው የሚመጣው። መጀመሪያ እናንተ ናችሁ መቅደም ያለባችሁ። እናንተ በቀደማችሁ ጊዜማ ህዝቡ ተከትሏችኋል እኮ። ያኔ ቤተ ክርስቲያን ጥቁር የለበሰች ጊዜ ብፁዓን አባቶች ቀደሙ፣ ህዝቡ ግልብጥ ብሎ ተከተላችሁ። ያ ነው መሆን ያለበት። ቤተ ክርስቲያን እየተደፈረች ቤተ ክርስቲያን እየተቃጠለች ዝም የምትሉ ከሆነ የእናንተ ዋጋ መክፈል እየታየን አይደለም። 3-4 ሊቃነ ጳጳሶች ብቻ ናቸው እንዲህ ያሉት። እነዚህን ወጣቶች የምቃወማቸው አንድ ነገር አለ። በብፁዓን አባቶች መካከል ደግሞ በጣም መልካም የሆኑ ብፁዓን አባቶች አሉ። ስለ ሃይማኖታቸው በእንባቸውም ሳይሆን በውስጣቸው የሚያለቅሱ፣ ስለ ቤተክርስቲያናቸው የሚቆረቆሩ ብፁዓን አባቶች አሉ። ቀጣይ ያመጣላችኋለሁ አንድ ብፁዓን አባት ከአደጋው የተረፉ ሰዎችን ሄደው መስቀል እያሳለሙ በጣም የሚገርሙ አባት የወላይታ ሀገረ ስብከት ብፁዓን አባት ይመስሉኛል ባልሳሳት። ስለዚህ ከነዛም ማር ብፁዓን አባት ብለን ከምንጠራቸው በጣም መልካም እነ ብፁዕ አባታችን አቡነ አብርሃም እግዚአብሔር እድሜና ጤና ይስጣቸው፣ እነ ብፁዕ አባታችን አቡነ ናትናኤል እግዚአብሔር እድሜና ጤና ይስጣቸው፣ እነ ብፁዕ አባታችን አቡነ ሄኖክ በጣም መልካም የሆኑ ብፁዓን አባቶች አሉ። ግን ሲወቀሱ አንድ ሰው ባጠፋ ሁሉም እየተወቀሰ ያለው። አንድ ሀገረ ስብከት ላይ የሆነ አደጋ በተፈጠረ ቁጥር ሁሉም ብፁዓን አባቶች እንደዚህ ናቸው ተብሎ እየተወቀሰ ነው ያለው። ስለዚህ ሁላችሁም ለምንድን ነው አንድማትሆኑት? ይሄ ለእናንተ ምክር አስፈልጎ አይደለም። ሁላችሁም ታውቃላችሁ፣ ብፁዓን አባቶች ተባላችሁ ታውቃላችሁ ምን ማድረግ እንዳለበት፣ የትኛው አጀንዳ መቅደም እንዳለበት፣ መግለጫ የት ቦታ መስጠት እንዳለበት እና ማንኛው ነገር መቅደም እንዳለበት ጠቃሽ ታውቃላችሁ። ላሳያችሁ ቀጣይ አንድ ብፁዓን አባት በጣም ደስ ያሉ ብፁዓን አባት አሉ። ከመሳሪያ ጉርምርምታና ከመሳሪያ ሽርፍራፊ የተረፈ ሕፃን ልጅ ሆስፒታል ድረስ ሄደው የጠየቁ አባት ተመልከቷቸው። እንግዲህ ብፁዕ አባታችን አቡነ ይስሐቅ የወላይታ ሀገረ ስብከት አባት ቅዱስ ሲኖዶስ አባል ናቸው። ትናንትና ነው ከመንገድ የመጡት። ያው እንደመጡ ምሽቱ እዚህ ህንፃ ወደዚህ መጣ። ምሽት ነው። በዛ ምሽት መጥቶ ለመጠየቅ ነበር። ያው ጠዋት ሄደን መጠየቅ እንዳለብን ያው ተነጋግረን ነው። ብፁዕነታቸው የድሆች አባት ናቸው። የተቸገሩትን ከዚህ በፊት ከሻሸመኔ የተጎዱ ከምዕራብ ወለጋ የተጎዱ ወገኖች ይጠይቀዋል። ዛሬ ደግሞ የዚህ ህፃን ሞቃቀላ ህፃን ልጅ መጎዳት እጅግ በጣም አሳስባቸው ብር 70 ሺህ ብር ለጊዜው እንዳይቸግራቸው ማለት ብር 70 ሺህ ብር ይደረግና ሙሉ ሕክምና እንዲደረግለት። ከዚህ ውጭ እንግዲህ ገዳማት አድባራትን በማስተባበር ምናምን በማስተባበር ብፁዕነታቸው መሪ አስተላልፈዋል። በዛ የምትረዱ ይሆናልና እግዚአብሔር ያው የዚህ ህፃን መጨረሻውን ያሳምር። መቼም ይሄን ቪዲዮ ያላየ ሰው ከብፁዓን አባቶች ደረጃም ያላዩ ብፁዓን አባቶች ጋር ያልደረሰ ነው ብዬ አላስብም። ሁላችሁም ጋር ደርሷል በእርግጠኝነት። እስላም፣ ክርስቲያን፣ ፕሮቴስታንት፣ ካቶሊክ ማንኛውም ብሔር ብሔረሰቦች ጋር ማንኛውም እምነት ተከታይ ሰዎች ጋር የብፁዕ አባታችን የአቡነ ይስሐቅ መልካምነት፣ መልካም አስተሳሰብ፣ መልካም ማድረግ ደርሷቸዋል፣ አይተዋል ብዬ ተስፋ አደርጋለሁ። ስንቶቻችንን ከሳቸው የምንማረው ነው። ወደዚህ ከመሄዴ በፊት ባለፈው በወላይታ ሀገር ላይ የሚኖር አንድ በጣም የምንወደውና የምናከብረው ወንድማችን አለ። መምህር አንዱሻ ይባላል።
እሱ በወላይታ ሀገር ላይ የሚኖሩ አብያተ ክርስቲያኖች ለመነጠቅ ሲፈልጉ ሌሎች መናፍቃኖች እነዛን ቤተክርስቲያን ይዞታ ለመንጠቅ ምናምን ሲፈልጉ እሱ አዋጅ 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 እያለ ቲክቶክ ሶሻል ሚዲያ ላይ እና የተለያዩ ሶሻል ሚዲያዎች ላይ እየጮኸ ለህዝበ ምዕመኑ ለክርስቲያን እህቶች ወንድሞች የሚያደርስ ወንድም ነበርና አዳዲስ ዜናዎችን የሚያደርስ ወንድም ነበር። እሱ እንደዚህ ቤተክርስቲያንን በጠቀመ ጊዜ ወይንም ቤተክርስቲያን አሳልፌ አልሰጥም ብሎ በጮኸ ቁጥር ታስሮ ነበረ። በታሰረበት ማረሚያ ቤትም ሄደው የጠየቁት ብፁዕ አባታችን አቡነ ይስሐቅ ናቸው። ሌሎች ብፁዓን አባቶች አይደሉም። አንድ ሁለተኛው ይሄ ልጅ እንግዲህ ይሄን ሰሞን በተፈጠረው በአርሲ ሀገር ላይ በተፈጠረው አደጋ በተፈጠረው ክርስቲያናዊ ሰብአዊ መብት መገፈፍ ምክንያት አንዱ ባለድርሻ የሆነው ይሄ ነው። ከሰብአዊ መብታቸው ከተገፈፉ ሰዎች አንዱ ይሄ ህፃን ልጅ ነው። እግዚአብሔር አምላክ ሲያተርፈው እንግዲህ ተርፎ ሆስፒታል ገብቷል። ይሄን ህፃን ልጅ ፈልገው አፈላልገው ሆስፒታል ሄዶ መጠየቅ እና ለዚህ ህፃን ልጅ መታከሚያ የሚሆን 70 ሺህ ብር መስጠት ማለት በጣም ትልቅ ነው። ይሄ አስተሳሰብ ብቻ በቂ ነው። በጣም ማሰባቸው ብቻ በቂ ነው። የትኛው ብፁዓን አባት ነው ሌላ ብፁዓን አባት የትኛው ብፁዓን አባት ነው ሄዶ የጠየቀው? የትኛው ብፁዓን አባት ነው ስለ አርሲ ላይ ስለተረሸኑ ስለተገደሉ ኦርቶዶክሳውያን ሚዲያ ላይ ወጥቶ የተናገረው? የትኛው ብፁዓን አባት ነው? መግለጫ ብቻ ማውጣት። መግለጫው ማንም ማውጣት ይችላል እኮ። ማንኛው ብፁዓን አባት ነው የተቆረቆረው? ስለዚህ ቀጣይ ማንኛውን ህዝብ ልትለምኑ ነው? ማንኛው ህዝብ ነው ቤተክርስቲያን የሚሰራላችሁ? ማንኛው ህዝብ ምዕመንን ጸበል ታጠምቁ ታረጩ ነው? ማንኛውን ህዝብ ምዕመን ክርስትና ልታስነሱ ነው እያልን የምንጮህ ለዛ ነው። ምናልባት እናንተ መልካም ምኞት ላይ እና መልካም ምቾት ላይ ትሆኑ ትችላላችሁ። ተደላድላችሁ እየኖራችሁ ሊሆን ይችላል። ከዚህ ከተደላደለ ኑሮ ላይ እንዴት አድርገን እንነሳል ትሉ ትችላላችሁ። ለምን እናንተ ተመችቷችኋል? የህዝቡ ስቃይ እናንተን እየጠበቀ ነው። በነገራችን ላይ የህዝብ ምዕመን ብፁዓን አባቶችና ቤተክርስቲያን ነው እየጠበቀ ያለው። አንድ ብፁዓን አባት የሆነ ነገር ሲሆን ህዝቡ ግልብጥ ብሎ መውጣት የለበትም። እናንተ ቅድሚያ እንድትወደዱ እንድትከበሩ ለእናንተ ክብር እንዲኖር ስለ ቤተክርስቲያኗ ስለ ሃይማኖቱ ብሎ የሚሰው ሰማዕትነትን የሚቀበሉ ወጣቶችን የሰማዕትነትን የሚቀበሉ ኦርቶዶክሳውያኖችን ካህኖችንም ህዝቡንም መጠበቅ አለባችሁ። ቤተክርስቲያናችሁንም መጠበቅና ማስከበር አለባችሁ። ስለዚህ ሌሎች ብፁዓን አባቶች ለምንድን ነው ከብፁዕ አባታችን ከአቡነ ይስሐቅ የማትማሩት? እነሱ ከእናንተ ተለይተው ነው? እነሱ ጥቁር በጥቁር በሆነ መኪና መሄድ አቅቷቸው እኮ አይደለም፣ አላቸው፣ ተመድቦላቸዋል። ያ አይደለም ትልቁ ነገር። የተሾሙበትን ነገር ያውቃሉ። ለምን እንደተሾሙ በመኪና ሊሄዱ አይደለም፣ በእግራቸው እየሄዱ ህዝብን እንዲባርኩ ነው ብፁዓን አባቶች የሚሾሙት። ስለ ሀገር እንዲጸልዩ ነው የሚሾሙት። ስለዚህ ስንቶቻችሁ ብፁዓን አባቶች ናቸው? እኚህ ብፁዓን አባት የሰሩትን እኛ ስለምን አንሰራም ብላችሁ ውስጣችሁ ሰርጾ እንዲቀር በመልካም አስተሳሰብ ያሰባችሁ ብፁዓን አባቶች የት አላችሁ? እስካሁን ዝም ማለቱ አስፈላጊ ነው ወይ? እየተገደሉ እየታረዱ ያሉት ኦርቶዶክሳውያኖች አይደሉም ወይ? በብሔር እኮ አይደለም፣ በብሔርተኝነት እኮ አይደለም እየተሰራ ያለው፣ አንገት ላይ ማተብ ስላደረክ ነው። ስለዚህ ይሄ ነገር እኮ የብፁዓን አባቶች ስራ እኮ ነው። ብፁዓን አባቶች በቃም ሰፊውን ድርሻ መጫወት ያለባችሁ እኮ እናንተ ናችሁ። ምን አለ ለብፁዕ አባታችን ለአቡነ ይስሐቅ ያህል ያደረግነውን ክብር ለእናንተም ክብር እንድናደርግላችሁ ብትፈልጉ ምን አለ? ለምንድነው ስለሞቱ ሰዎች የማትቆጩት? ለምንድነው የማያንገበግባችሁ? የነሱ ደም የእናንተ ደም ሆኖ ለምንድነው ቁስል ያልጣለባችሁ? የነሱ የሚያቃጥልም እናንተ ጋር መጥቶ እንዴት አላቃጠላችሁ? 3-4 ብፁዓን አባት ብቻ ናቸው ያላት ቅድስት ቤተክርስቲያን፣ ለሀገር ባለውለታ የሆነች በዓለም ላይ ታዋቂ የሆነች ቤተ እምነት ክርስቶስ በደሙ የመሰረታት ቤተክርስቲያን 3-4 ብፁዓን አባት ብቻ ነው ያላት። የእውነት ይሄ ነው ወይ ውለታው ለህዝብ ምዕመን? ለዚህ ለኦርቶዶክሳውያን ህዝብ የብፁዓን አባቶች መልስ የብፁዓን አባቶች ድርሻ ይሄ ነው የሚሆነው? ይሄ አይደለም። ህዝቡ ከቤተ ክርስቲያን አልፎ ብፁዓን አባቶችን ጭምር ነው የሚጠብቀው። እናንተ ደግሞ በጸሎታችሁ ህዝቡን መጠበቅ አለባችሁ። መሄድ ካለባችሁም መሄድ አለባችሁ። ሰይፍህን ወደ ቤት አስገባ የተባለው እኮ በደህና ቀን እንድትጠቀምበት እኮ ነው። የኛ ሰይፍ ደግሞ የክርስቶስ ወንጌል ነው። ከመንግስት ጋር ያለው ነገር ኮንታክት አድርጋችሁ ምን አለ በየሀገሩ ያሉ ኦርቶዶክሳውያን ባሉበት ደብር ላይ በሰላምና በፍቅር ወጥተው ገብተው ጉባኤ ካለ ጉባኤያቸውን አዘጋጅተው ጸሎታቸውን አድርገው ስጋው ደሙ ተቀብለው ስንት የከፋው አለ። ቤተክርስቲያን እኮ ያለች እኮ የከፋው ሰው እንዲጽናናበት ስጋው ደሙ እንዲቀበሉበት ትዳራቸው እንዲመሰረትበት ነው። ይሄን ነገር ሁላ እያደረጉ አይደለም። በየገዳማቱና በየአድባራቱ ደም እየፈሰሰ ነው። የደም ምድር ሆናለች። በደም ተጨማልቃለች ገዳም። ስለዚህ ብፁዓን አባቶች ዝምታችሁን ስበሩት። እውነት እናንተ ጋር ተናገሩት፣ አትፍሩ። ወጣቶች ሰማዕትነትን እየተቀበሉ አይደል? ሻሸመኔ ላይ ብዙ ወጣቶች ሰማዕትነትን ተቀብለዋል እኮ ስለ ሀገራቸው፣ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት፣ ስለ ቅድስት ቤተክርስቲያን ብለው።
ስለዚህ ባካችሁ ቀጣይ ቪዲዮ እስኪ በእነ መልእክተኛውና በእግረኛው ጉዳይ ሚዲያ ላይ የወጡ ሰዎች አሉ፣ እንመልከታቸው። ያየንም አንድ እሱ ሁልጊዜ መልእክተኛው ከኋላ ነው ሰዎች የሚያስቀምጠው የምንነዳው መኪና ጨምሮ ይለያያል። ገብቶሃል? እንደነገርኩ ነው ቀደም እሳቸውም ትልቅ ሰው ስለሆኑ የመመሳሰል ነገር አለ። እንኳን እሳቸው ሶሻል ሚዲያ ላይ በጣም አክቲቭ የሆነ ሰው የሁለታችንም ስራዎች የሚያይ ሰው ይሸወዳል። መልእክተኛው ባላደራው የመመሳሰል ነገር አለ ሲጠራ ማለት ነው። በእርግጠኝነት እንደዛ ነው የሚሆነው። እሺ እንግዲህ እኔ አሁን የሚገርመው እሳቸው በሰጡኝ ቁጥር ስደውል ይሄ ስክሪን ላይ የማሳየው ቁጥር ማለት ነው አሁን የነገርኩ ቁጥር በዙ ቁጥር ስደውል መጀመሪያ ሃሎ ባላደራው ስል አዎ ብሎኝ አውርቶኝ ከዛ በኋላ መልሰህ ደውል ወይም መልሼ እደውላለሁ ብሎ ቆይቼ ስደውል ደግሞ አይደለሁኝም ብሎ አውርቶኛል። ለምሳሌ እኔ ልክ ስደውል ገና የመጀመሪያ ኮንቨርሴሽናችን ሃሎ ባላደራው ስል አዎ ነበር ያለኝ። አዎ ብሎ አውርቶኝ ከዛ በኋላ ከዮሃ ሚዲያ ነው አለም ሰገድ ነኝ ስል መልሰህ ደውል ወይም መልሼ እደውልልሃለሁ አለኝ። ከዛ በኋላ ቆይተው ሳገኘው ያው እኔ አይደለሁኝም የሚል ምላሽ ነው የሰጠኝ። ኤኒዌይስ እኔ አሁን ትልቁ ነገር ያው ግልጽ ማድረግ ስላለብኝ መጠየቅ ስላለብኝ ነው። አንዳንዴ በጣም አንዳንድ ትልቅ ችግር ይገጥመናል። ሰዎች የሰሩት መልካምነት ሳይወራ ትንሽ የስህተት ሲሰሩ ያ ስህተታቸው ጎልቶ የሚወጣበት መንገድ አለ። እነግረኛውና መልእክተኛው ላይ ስህተት አለም ብዬ አይደለም። ሊኖር ሰዎች ነን፣ ይሳሳታሉ፣ ትክክል ሊሆን ይችላል ሰውየው ምናልባት፣ ግን እንደዛ ብዬ አላምንም። ምናልባት እንደ ሰውነት ስናስበው ያው ስህተት ሊኖር ይችላል ብዬ ስለገመትኩኝ ነው። እና ምን አለ መልካምነታቸውን ብናወራ ነው። እስከዛሬ ብዙ ሰዎችን አልረዱም ወይ ነው የኔ ጥያቄ። ስንት ጎዳና ላይ የወደቁ ሰዎችን የሚያበላቸው፣ የሚያጠጣቸው፣ የሚያለብሳቸው አውጥቶ እግራቸውን ጭምር እያጠቡ እየወሰዱ ልብስ እያለበሱ ብር እየሰጡ አይደለም የሚሸኙት። ስለዚህ ለዛ ነው መልካምነት ከሰራናቸው መልካም ነገሮች ይልቅ ትንሽ የምንሳሳታቸው ነገሮች ጎልተው ይወጣሉ ሚዲያ ላይ። እስከዛሬ የሚዲያ ባለቤት ይሁን እስከዛሬ እከሊኩ መልካም ነገር ሰርቷል ተብሎ ሚዲያ ላይ የወጣ ሰው የለም። ሚዲያ ላይ የወጣ መልካም መቄዶንያ ጭምር እኮ ባላደራው እኮ መቄዶንያ ጭምር መጥቶ እኮ ያገዘ ልጅ እኮ ነው። በየመንገዱ ፊቱን ያሳይ መርዳት ይፈልጋል። ይሄ ከእግዚአብሔር ነው የማገኘው ብሎ አባባ። ስለዚህ ውለታቸው ይሄ መሆን የለበትም። ከሌላ አራጎኛል ለምን መልካም የሰራው ነገር አይወራለት? መልካም ያደረገው ነገር ለምን እንደማይወራ? ለምን እነዚህ ሰዎች ከአሁን በኋላ መልካም እንዳይሰሩ ከትም እናረጋቸው ምናገዳቸው እዚህ ነው። ይሄ አባት አንዴ ሚዲያ ላይ ወጥቶ ስለተናገረ ምናልባት ታሞ ሊሆን ይችላል። የእውነት ነው ወይ? እውነት ነው ወይ ማለት እነሱ ከዚህ ከአንድ ፍሬዋ ስህተት ይልቅ የሰሩት መልካም ነገር ይሄ ነገር ያሸንፋል። ግን አብዛኞቻችን ከመልካምነት ይልቅ መጥፎ ነገር የሰራው በጣም ጎልቶ እናበረታታለን። ይምጡ እዚች ይግቡ ተበረታቶ ሰዎች ጋር እንዲወር ቫይራል እንዲወር ምናምን ነገር ይምጡ ግድ የለውም ይደሰታል። ብዙ መልካም ያን ነገር እንሸፍነው አትሳሳቱ ማለት ተሳስቶ ነው ይዘዋላ እና ማስተራብ ስንት መልካም ነገር የተራበያ እግራቸው ጭምር እንዴት ቤተሰብ ምናምን የለም። ማን ነው ያደረገ ያለው? ማንኛው ሰውዬ ነው ያደረገ ያለው? ሊሰጡ ነው ሚዲያ ላይ ማን ይባል ሰው አድርጎታል? አላደረገም። አመሰግናለሁ። ማንንም አላደረገም። እነሱ ያደረገው ማን ካሉት ነገር ያካፍሉኛል። ግን ትንሽ ምክንያት ተገኘ፣ ትንሽ ስህተት ተገኘ። የእነሱ ስህተት ብቻ መውገር እንደዛ አይደለም። በጣም ምሳ የሚበሉበት ልስጦት መንገድ ላይኛ 10 ብር ለመስጠት ቢያንስ ባይሆንች እንደራቅ ዳቦ ከሚበሉ የሰው ፊት እያዩ ቻሌንጅ የ100 ብር ቻሌንጅ እየተቀላቀሉ ቻሌንጅ እየሰሩ እንዲቆጥሩልኝ ነው። በእርግጥ እቺ ስንት ትሆናለች? ብዙ ሰዎች ተርተዋል። ስለዚህ ያ ነገር ማሸነፍ ትንጥዩ ነገር ከመናገራት እነሱ የሰሩት መልካም ነገር አለ። እነሱ ይችላል መብታቸው እኮ ነው። ብዙ ሰው የሚሰጣቸው በሚሊዮን ብር ተረጋር ነው ይችላል። ማን ያዛቸው? ማን ማይከለከላቸው? የሚፈሩት ሚዲያ ላይ ያለው ሰውና ወይ እኔ መልእክተኛ ነኝ እንዳልኩት አድርስ እየተባልኩ ነው ማደርሰው። ፈጣሪን ስለሆነ የሚፈሩት ነው ይቀበሉ፣ ግድ የለውም ይቀበሉ። በአንድ ሰው ምክንያት አንድ ሰው አድርጎኛል ባለ ቁጥር በዛ ሰው እኔ ልጆት አይደለም ሌሎች ሰዎች እንደርሱ ሳይሰስቱ አይደል እንዳቦ ያካፈሉ። እኛ እኮ 10 ብር 5 ብር ለመስጠት የምንጸየፋቸው ሰዎች አሉ አይደል? እነሱ መኪናቸው ውስጥ ጋቢና ውስጥ እያወሩ የህይወት ታሪካቸውን እያወሩ አይደል ልብስ እየቀየሩላቸው የሚሰዷቸው ወደ ሀገራቸው መግቢያ የቸገራቸው ቤት ኪራይ የቸገራቸው ቤት ኪራይ እየከፈሉላቸው ልብስ የቸገራቸው ልብስ እየገዙላቸው ይሄ ሁሉ መልካምነት ወደ ጥለነው ነው ወደ ሸሽገነው ነው የት ጉድጓድ ውስጥ ቆፍረን ቀብረነው ነው ትንጥዬ ምክንያት አግኝተን እነሱ ለመውገር የምንመኘው።
ስለዚህ እንደዚህ አይነት መልካም ሰዎችን ብናበረታታቸው ይቀድመናል ይሻለናል። እሺ ቀጣይ ነጋሽ ሚዲያ ስለ ፋናና ስለ ሌሎች ሚዲያ የተናገረው ነገር አለ፣ እንመልከተው እስኪ። ፋና አንደኛውን ጉዳይ የኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ውሳኔዎችን ያለው የምን ኦርቶዶክስ? እኛ ግን የምንለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ውሳኔዎችን ነው የምንለው። ተመልከቱት። ፋና የኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ውሳኔዎች ብሎ ከ12 ሰዓት በፊት 424 ሰው ነው ያየላችሁ። 424 ሰው 424 ሰው 424 ሰው ሚዲያውን ጠርታችሁ እንቀጥል። ፋና አሁንም ከ20 ሰዓት በፊት እኛ ስንቀርጽ ብሎ የቅዱስ ሲኖዶስ ምልዓተ ጉባኤ ማጠቃለያ። የምን ቅዱስ ሲኖዶስ? አትሊስት ይሄንን ርዕስ እኛ ጋር ብንጠቀመው ይታወቃል፣ ከኦርቶዶክስ ውጪ ቅዱስ ሲኖዶሱን ስለማናቅ። ፋና ግን የሀገር ነኝ ብሎ ስለሚያስብ እዛኛው ቤትም ሲኖዶስ የሚል ጉባኤ ጀምረዋል። የምን ሲኖዶስ? አንደኛው ጥያቄ። በዚህ ሂደት ላይ ከ20 በፊት 7005 ሰው አይቷል። ትልቅ ከፍ የሚለው ይሄ እኮ አላደለንም እንጂ ቤተ ክህነት ውስጥ ያለ በሞባይል እጃችሁ ስልክ ላይ ያለ አንድ ግለሰብ ቢለቀው ሊያየው የሚችለው ዜና ነው። ሶስተኛውን ዜና እንመልከት። ሶስተኛው ዜና ምክትል ጠቅላይ ሚኒስትሩ ስለ ኢትዮጵያ ውሃና ኢነርጂ ብሎ የቤተ ክርስቲያኗ ማሳሰቢያ። የትኛዋ ቤተ ክርስቲያን? ርዕሱን ተመልከቱት። ይሄንንም ከ15 ሰዓት በፊት የወጣ ዜና ነው። 937 ሰው ነው ያየላችሁ። እኔም በዚህ ጉዳይ በነገራችን አንዳንድ ነገሮችን ቅድም 8 ሰዓት አካባቢ ላይ በለቀኩት ቪዲዮ ተናግሬ ነበረ። ፋናና የተለያዩ ሚዲያዎች፣ ትልልቅ ቲቪ ላይ ያሉ ሚዲያዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ጣልቃ ገብተው ወይንም ቋሚ ቅዱስ ሲኖዶስ ላይ ቀርበው የመቅረጽ እድል አላቸው፣ ቪዲዮን የመልቀቅ እድል አላቸው። እኛ ደግሞ እየጮህን የነበረው ብፁዓን አባቶች ወይንም ቋሚ ቅዱስ ሲኖዶስ ወይንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ቅዱስ ሲኖዶስ ለምንድን ነው ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚቆረቆሩ እኮ ትልልቅ ሚዲያዎች አሉ። እነዛ ሚዲያዎች ለምንድን ነው ቋሚ ቅዱስ ሲኖዶስ ስብሰባ ሲያደርግ የተለያዩ አጀንዳዎችን ሲያነሳ ለምንድን ነው ቀርቦ ቀርጸው ለህዝበ ምዕመኑ ማስተላለፍ ያልቻሉት የማይፈቀድላቸው? እሱ እያልን በጣም እየጮህን ነበረ። እኔም ጠቅሻቸው ነበር። እነ ነጋሽ ሚዲያ፣ እነ 21 ሚዲያ፣ እነ ሎዛ ሚዲያ፣ እነ ዶርቃ ሚዲያ ብዙ ሚዲያዎች አሉ። በጣም ብዙ ሺህ ተከታይ ያላቸው፣ በቪው ደረጃ በእይታ ደረጃ ብዙ እይታ ያላቸው ማለት ነው። እንዳያችሁት ፋና እንግዲህ ከመጽሐፉም ጀምሮ ስህተት ነው። የኦርቶዶክስ ተዋሕዶ ቋሚ ቅዱስ ሲኖዶስ ምናምን ብሎ ነገር ነው የጻፈው። እኛ ኦርቶዶክሳውያን፣ እኛ የምንወዳት የምናከብራት ትክክለኛውን ክርስቶስ የምናመልክ ኦርቶዶክሳውያን ስንጠራም እንኳ ቤተክርስቲያንን ስንጠራ እንኳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው የምንለው። ቅድስት ቤተክርስቲያናችን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስን ለስም አጠራሩ ብላ ነው የምትጀምረው። እንዲያመች ጌታችን ጌትነቱን፣ አምላካችን አምላክነቱን፣ መድኃኒታችን መድኃኒትነቱን ኢየሱስ ክርስቶስ ነው የምትለው። እኛ ኦርቶዶክሳውያን እንግዲህ ፋና ላይ አይታችሁታል፣ ነጋሽ አቅርቦታልና የኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ስብሰባ ምናምን ነገር ብሎ ነው የለቀቀውና ከዛም በኋላ ግን ከ12 ሰዓት በኋላ ራሱ 400 ምናምን ሰው ነው ያየው። ስለዚህ ለምንድን ነው ከኦርቶዶክሳውያን ሚዲያ ጋር ስለ ቅድስት ቤተክርስቲያን ከሚቆራቆሩ ሰዎች ሚዲያ ጎን ቆማችሁ ቋሚ ቅዱስ ሲኖዶስ ኑ እናንተ ልጆቻችን ትሻሉናላችሁ፣ ከእናንተ ሚዲያ ጋር አብረን ምንሰራ ይሻላል፣ የእናንተ ሚዲያም የተሻለ ነው፣ ስለዚህ እናንተም ለህዝበ ምዕመኑ ለኦርቶዶክሳውያን አድርሱ ብላችሁ የተለያዩ ሚዲያችሁን ጠርታችሁ ቀርጸው ቢለቁ በጣም ብዙ ቪውም ያገኛል፣ እይታም ያገኛል፣ ያለውን መረጃም በደንብ ያዳርሱታል። ኦርቶዶክሳውያኖች ስህተት እየተሰራ ያለው እዚህ ላይ ነው። ነጋሽ እየጮኸ የነበረውን በዚህ ነው። ከኛ ጋር ስሩ፣ ከኛ ከልጆቻችሁ ጋር ስሩ፣ እናንተ እንደ አባት እኛ እንደ ልጅ ሆነን ቤተክርስቲያናችንን እናክብር፣ ቤተክርስቲያናችንን እናስከብር፣ ቤተክርስቲያናችንን እናንጽ፣ እናሳንጽ፣ ህዝበ ምዕመኑ መንጋውን ጠብቁ እያሉ ነጋሽ እየጮኸ ያለው በዚህ ጉዳይ ነው። እነዚህ ትልልቅ ሚዲያዎች እነ ፋናም እነ ኢቢኤስ ሚዲያዎችም ቅድስት ቤተክርስቲያን ግን የሆነ ነገር ሲደርስባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ካህናቶችም አገልጋዮችም ህዝበ ምዕመኑም የሆነ አደጋ ሲደርስባቸው ሲጨፈጨፉ፣ ሲገደሉ፣ ደማቸው ሲፈስ፣ ገዳም በደም ስትጨማለቅ ምንም አይነት ዜና አይዘግቡ። ለምን አይዘግቡም? እነሱ ያውቁታል። ግን ሌሎች ሚዲያዎች ግን እየጮሁ ነው። ስለ ቤተክርስቲያናቸው የሚቆረቆሩ ከነጋሽ ሚዲያ ጀምሮ ከኛም ጀምረን እየጮህን እያንቋረሩ ነው። ተሰሚነት የለም ነው።
ስለዚህ ብፁዓን አባቶች ብትሰሩ ከኛ ከልጆቻችሁ ጋር ስሩ፣ እኛው እንሻላችኋለን ነው እያለ ያለው። ስለዚህ ነው ያ ነው የሚሻለው። አባቶች ሆይ እርግጥ ነው እናንተ ሌላ ዓለም ላይ ናችሁ። የሀብታቸው ምንጭ የሆኑት ምዕመናን ማብቂያ በሌለው ግድያ ውስጥ ሆነው እናንት ማብቂያ በሌለው ድግስ ውስጥ መሆናችሁን አይጠፋንም። በዚህ የምቾት ባህር ውስጥ ሆናችሁ እንዲህ አይነት ሰቆቃ መስማት ማየትም እንደማትፈልጉ ጠንቅቀን እናውቃለን። አንዳንዶቻችሁ ጉቦ መቀበልን፣ በዘመድ አዝማድ መሰባሰብን፣ ካህናትን መሸጥን፣ ብክነትና ምዝበራን ስራ እንዳደረጋችሁትም እንረዳለን። እንደው ትንሽ የቀራችሁ የርኅራኄ እንጥፍጣፊ ካላችሁ ለነዚህ ግፏን ድምፅ ሁኗቸው። ለሰማዕታቱ መግለጫ ማውጣት ባትፈልጉ እንኳን ሙያው ጥብዓትም በሌላቸው ሚዲያዎቻችሁ አማካኝነት ማንነታቸው ባልታወቁ ታጣቂዎች እያላችሁ አታላግጡባቸው። ዛሬም አድራሻ ያለውን ገዳይ አድራሻ በሌለው ገዳይ እየተካችሁ ያልታወቀ ገዳይ አትበሉ። ማንም ያደርገው ማን የንጹሐን ግድያ ማውገዝ ፖለቲካ አይደለም፣ ጥሪያችሁ እንጂ። ቤተሰቦቼ ሌላውና የመጨረሻው ቪዲዮ እንዲሁም የሀዘን መግለጫ በነጋሽ ሚዲያ ላይ የቀረበው ይህንን ይመስል ነበር። ከዛ በኋላስ እንግዲህ ጋዜጠኞች ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚቆረቆሩ ጋዜጠኞች፣ ለሃይማኖታቸው ጥቁር የሚለብሱ ስለ ሃይማኖታቸው ቀኝ እጃቸውን የሚያወጡ ብዙ ጋዜጠኞች አሉ። ከነዛ ጋዜጠኞች መካከል አንዷ መስከረም ጌታቸው ትባላለች። እሷም በፌስቡክ ድረገጿ ላይ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በአርሲ ሀገር ላይ ስለተረሸኑት፣ ስለተገደሉት፣ ስለታረዱት ኦርቶዶክሳውያን ካህናት፣ አገልጋዮች፣ ቤተክርስቲያን ጠባቂ፣ ህዝበ ምዕመን ባራኪ ለሆኑት ለካህናቶችም እንዲሁም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በፌስቡክ ድረገጿ ላይ እንደዚህ ብላ ለብፁዓን አባቶችና ይህን ጉዳይ ሁላ ለሚመለከተው ብላ አጋራችን። ምንም ማለት አቃተን። ይህ ተገድሎ ተሰዶ ታግቶ የማያውቅ ምዕመን ባለቤቱ ማን ነው? አሁን ሚለው አባቱ ማን ነው አለች። በየዓመቱ ገቢ አስገኘን ብላችሁ የምትሸላለሙበት እኮ ነፍስ እና ስጋውን አስይዞ በሚወጣ በሚገባ የምዕመን ላብ ነው። መቼ ነው የምትደነግጡት? ስንት ልጆችን ስታጡ ነው ህመሙ የሚደርሳችሁ? የዚህ ጠባቂ የሌለው ምዕመን እንባ ግፍ አይሆንም ወይ? ምዕመኑ ከማህበራዊ ሚዲያ ጩኸት ባለፈ ደፍሮ እንዳይነጥቃችሁ የያዛችሁት ስልጣነ ክህነት ነውና በጥቅስ ተተብትቦ እያየው ነው። ቀስ በቀስ የመካከለኛው ክርስቲያኖች እጣ ፋንታ ጋር ገጥመናልና አለች። ሌላው አካባቢ ይቅርታ፣ በ2 ዓመት ያውም በምስራቅ አርሲ በአንድ ወረዳ ብቻ 115 ልጆቻችሁን መገደል ሰምታችሁ ይሆን? በእውነት ነገ ፐርሰንት ብላችሁ ፊቱ የመቆም ሞራል አላችሁ? ለነገሩ እስከዛ ካላለቁ ነው። እረ በእንተ ማርያም ብላችሁ ስለጠራችኋት እመብርሃን ይሁንባችሁ። ባለቤቱን ባይንቁ ይህን ባልሆነ። ለራሳችሁ ክብር በእግዚአብሔር ፊት ምዕመኑን ልትጠብቁ ስለገባችሁት ቃል ኪዳን ብላችሁ አባቶቻችሁን አለሁ በሉ። እኛም አባቶቻችንን ወቃሽ አታሰኙን። ያረፉት ወገኖቻችን እግዚአብሔር የሰማዕትነትን ዋጋ ያድልልን፣ ቤተሰቦቻቸውን ያጽናልን ብላለች መስከረም ጌታቸው። ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቆረቆር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዙሪያ ቀኝ እጄን አወጣለሁ፣ እኔም ከህዝበ ምዕመኑ ጎንና ተጎጂ ከተባለው አካል አብሬ ሰለፋለሁኝ፣ መሞትም ካለብኝ መሞት አለብኝ ብላ እንግዲህ ድምጿን የሰጠች እንቁ ጋዜጠኛችን መስከረም ጌታቸው ነች። ስለዚህ እንደዚህ አይነት በሚዲያ ላይ በሶሻል ሚዲያው ዘርፍ ሰገነት ላይ ከፍ ያሉ ኦርቶዶክሳውያን ቅድስት ቤተክርስቲያን አላት ማለት ነው። ስለዚህ ኦርቶዶክሳውያን እባካችሁ በተለይ ብፁዓን አባቶች ስለ ቅድስት ቤተክርስቲያናችሁ ጩሁ፣ ስለ ቅድስት ቤተክርስቲያናችሁ እውነትን ተናገሩ፣ ስለ ቅድስት ቤተክርስቲያናችሁ ከፊት ቅደሙ፣ ቀኝ እጆቻችሁንም አውጡ እያልን መልእክት ማስተላለፍ ፈልጋለሁ። ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ቀጣይ ደግሞ በአዳዲስ መረጃና በአዳዲስ ቪዲዮዎች እንገናኛለን። እስከዛው ድረስ ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁ።